ሰላም ሰላም፣ ውድና የተከበራችሁ የሁለገብ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የምድር ዳርቻ ብዙ ትርፍርፍ ይበል እያልኩኝ ዛሬ በሁለት ነገር ነው የመጣሁት። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ ማለት ነው። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን እንግዲህ ከስር እያስቀመጣችሁ አብረን እንቆያለን ማለት ነው። ቻናሉን ሰብስክራይብ ማድረግ እንዳትረሱ። የተለያዩ ቁም ነገር አዘሎች የሚተላለፍበት ቻናል ነው እና ወገኖቼ፣ ቤተሰቦቼ እንግዲህ ትናንትና መቃብራቸው በተፈጸመው የሙስሊም ሃይማኖት አባት የሆኑት እንዲሁም የሀገር ዋልታ ማገር የሆኑት እውነት በቃ የፍቅር ሰው የሆኑት አባታችን ትናንትና የቀብር ስነ ስርዓታቸው ተፈጽሟል ማለት ነው። እኔም ማለት የተሰማኝን ሀዘን ገልጫለሁ በቪዲዮ በነገራችን ላይ እዚህ ጋር አንዳንድ ነገር ልል ነው የመጣሁት ማለት ነው። ማለት አንዳንዶቻችሁ ስታወሩ ስትናገሩ እየሰማሁ ነበር እና ትናንትና እናንተ በምታደርጉት ነገር ብዙዎቹ እንደናንተ አይደለንም እኛ ማለት ነው። እንደዚህ የሚዲያ ሰዎች እንደ ሚዲያ ሰዎች አይደለንም እኛ። ብዙዎቻችን ምድር ላይ ያለው ሙስሊምና ክርስቲያን እንደሚኖረው አይነት ነው። እኛ ባደግንበት በአካባቢ አብሮነትን አንድነትን ስለለመድንን እኒህ አባትም እንግዲህ ሀጂ ሙፍቲ የፍቅር ሀገር ወደ ሆነችበት የአንድነት የምንም ልዩነት በሌለችበት ሀገር የተወለዱ አባት ናቸው። ለዛ ነው ገብቷችኋል። አንድነትን ሃይማኖት ማለት ሁሉም ሃይማኖት አንድ እንደሆነ ሲሰብኩ የነበሩት እሳቸውም ትናንትናም እንግዲህ አይታችኋል። የኛ አባት ሊቀ ጳጳሱ ሳይቀሩ ነው ሂደው እንግዲህ እሳቸውን የተሰናበቱት ማለት ነው። ቀብር ስነ ስርዓታቸው ላይ ወይም የአስከሬን ሽኝታቸው ላይ የተገኙት የሃይማኖት አባቶች ሁሉም ናቸው። አይታችኋል እንግዲህ አባታችን በእንባ ነው እንግዲህ አስከሬናቸውን የሸኙት ማለት ነው። ምክንያቱም ያላቸውን ፍቅር ስለሚያውቁ ነው። እሳቸው በነገራችን ላይ እንደናንተ የሆነ በቃ አለ አይደል፣ አሁን ያመጣችሁት ነው። በነገራችን ላይ እንደዚህ አይነት ነገር ይሄ ሚዲያ ካመጣ እንጂ እንዲህ አይነት ነገር እኔ ሰምቼ አላውቅም። ሙስሊም ክርስቲያን ኮፋር ምናምን የምትሉት ካፊር የምትሉት ራሳችሁ ካፊር ስለሆናችሁ ነው። በነገራችን ላይ ማለት ነው። ሃይማኖት ያለው ሰው ማንም ካፊር አይደለም። ማንም የሚያመልከው አምላክ ካለው ካፊር አይደለም። እናንተ በምትሉት አይነት አይደለንም እና ይህም ሚዲያ አወቅነ ብላችሁ ብዙዎቻችሁ የሆነ የተለያየ ነገር ስም ስትሰጡ ነበር። እዚህ ጋር ማለት ሚሊዮን ወይም ሚሊየን ቢከፈልም አንሰራም ብትሉ ማለት እንደ ሀገር አባት የፍቅር ሰው እንደመሆናቸው እኚህ ሰውዬ የሚያስተላልፉትን ነገር አይታችሁ ከሆነ ለእሳቸው ያላችሁን ፍቅር እሳቸው እንግዲህ የመጨረሻ ስንብታቸው ነበር ያን ለመግለጥ እንጂ እዚህ ቲክቶክ ላይ እኮ እርስ በርስ እንተዋወቃለን። ማን ነው ሚሊዮኔር የሚከፈለው? ማን ነው ውስጥ የሚታይለት? ማን ነው ውስጥ ተከፍሎት እየተከፈለው ያለው አሁን ላይ ማለት ነው። ምናልባት አንዳንዶቻችሁ እየተከፈላችሁ ሊሆን ይችላል። አንዳንድ ትንንሽ ነው እሱም እንደ ትልልቅ ዩቱበሮች ተከፍሎ እንደና ገንዘብ ተከፍሎን አይደለም። እና እዚህ ጋር የሆነ ነገር ስናመጣ ለገንዘብ ወይም ለቪው ወይም ለዩቱብ ብለን አይደለም። የተሰማንን ሀዘን ወይም ለዛ ሰው ያለንን ፍቅር ለመግለጽ ያክል ብለን ነው እንጂ የምናመጣው እኛ ገብቷችኋል። እንፈምስ ወይም በዚህ ይሁን እናገኝ ወይም በዚህ እንግዲህ እንተልል አይደለም የምናመጣውን ነገር ማለት ነው። አንዳንዴ ስናወራ ምክንያቱም እኛው እርስ በርስ ስለሆነ እዚህ ዩቱብ ላይ ያለ ነው እንተዋወቃለን እና ምንም የትኛው እይታ የትኛውስ ነገር ኑሮ ነው። ሌላው ስለነ ራህማም ሊሆን ይችላል የማወራው ነገር እንግዲህ ይኖረኛል። ስለነሱም ስለ አባታችን ትንሽ ልበልና ምክንያቱም አንዳንድ ልጆች ሁሉም አሁን ለምሳሌ ኢትዮጵያውያን ሁሉም የተሰማቸውን ሀዘን ገልጸዋል። አርቲስቶች ሳይቀሩ ገብቷችኋል። ኦርቶዶክሶች ስቲል እንኳን በሃይማኖቱ ጠንካራ የሆነው ወንድማችን ሳይቀር እሱ ከአባቶች እኛ እንግዲህ አናንስም፣ ከአባቶች የበለጥን አይደለንም። አባቶች በዚህ በልኩ ሂደው መስቀላቸውን ይዘው የአስከሬን ሽኝት ሲያደርጉ እኛ ምን ችግር አለው? ለእኚህ አባት የተሰማንን ሀዘን ብንገልጽ ምንም ችግር የለውም አይደል እንዴ? እና እዚህ ጋር እኛ የፍቅር ሀገር ነው የእኛ ሀገር። የሚገርማችሁ ነገር ወሎ የፍቅር ሀገር
የውበት ሀገር የሁሉ ነገር ሀገር ናት ወሎ ማለት ነው። ወሎ ምንም በቃ በምንም የማትለያይባት ሙስሊም ክርስቲያን በቃ ባህል እንኳን ሲመጣ አብረን ነው። የሙስሊም ለብቻ ታርዶ የክርስቲያን ለብቻ ታርዶ፣ ክርስቲያን በዓል ከሆነ ለሙስሊም ለብቻ ተዘጋጅቶ ለክርስቲያን ለብቻ ተዘጋጅቶ ነው። እንደዚህ ነው አብሮነትን። ጥምቀት ሲሆን አብረው ነው ታቦት የሚሸኙት እኛ ጋር ታውቃላችሁ። አብረው ነው ታቦት እኛ ጋር የሚሸኙት ማለት ነው። በፍቅር ነው ማለት በጉጉት ነው የሚጠብቁት ጥምቀት እስከሚመጣ። ምክንያቱም ብዙ ነገሩ ደስ ይላቸዋል። አይታችኋል። ጥምቀት ሲሆን ታቦት የሚሸኙትን ውሃ እየያዙ ውሃ እንዳይጠማቸው መንገድ ላይ ቆመው ብዙዎቹ ውሃ እየሰጡ ታቦት ለሚሸኙት ስንት ነገር የሚያደርጉት ወሎ ላይ ነው ፍቅር የሚታይበት። እና የወሎ ሰው ለዛውም ሆነው እኛ የተሰማንን ሀዘን እሳቸው ህልፈት ላይ የተሰማንን ሀዘን የማንገልጽበት ምንም ምክንያት የለንም። እናንተ ምንም አላችሁ ምንም፣ እኛ ሀዘናችንን ከመግለጥ ምንም የሚገድበን ነገር የለም። እናንተ አላችሁ አላላችሁ፣ እናንተ አደረሳችሁ አላችሁ አላላችሁ፣ ሁሉም የየራሱ ሀሳብ አለው። ሁሉም የየራሱ አቋም አለው። ሰው በሚለው የማይመራ ብዙ አሉና እኚህ አባት ብዙ ነገሮችን ነው ያስተማሩት። እሳቸው ያሉትን መድገም ስለማልፈልግ ነው እንጂ እዚህ ጋር እግዚአብሔርን የሚናገሩት ነገር በቃ እኔ እንጃ አላውቅም። ምንም ልዩነት የሌለው ነገር ነው የሚናገሩት። ለፍቅር ነው፣ ለሚጎዳው ለሚገደለው ህዝብ የሚጮሁ አባት ነበሩ። በዚህም የተነሳ ነው ከነበሩበት እንትን ላይ ተነስተው የነበሩት እና የሚናገሩት ነገር ሀቀኝነትን ይዘው ስለሚሄዱ የኛ ሀገር ሰው እግዚአብሔርን በቃ ፈጣሪውን ይፈራል ከልቡ ለሚያመልከው ነገር ካልቡ ነው። ግን ለማንኛውም ደግሞ ሃይማኖትም ሆነ ለማንኛውም ሰው ጥላቻ የለውም። ሰው በመሆኑ ሰው ያምናል። ለዛም ነው አይታችኋቸዋል የሚናገሩትን ነገር እና አሁን ግን ሚዲያ ላይ የመጣችሁ የሚዲያ ሰዎች ብዙዎቻችሁ በሚዲያ የምትናገሩት ነገር የኔ ሃይማኖት ይበላይ የኔ ሃይማኖት ይበታች እያላችሁ ብዙ ነገር የምትናገሩ እናንተ ናችሁ። አሁንም ቢሆን መረዛችሁን የምትረጩት ከሌ እንደዚህ ስለሆነ ከሌ እንደዚህ ስለሆነ አይባልም። እስኪ እዩ ምድር ላይ ያለውን ነገር እዩ። እኛም ከነሱ እንማር። እኛ እኮ ከአባቶች እንማራለን፣ ከትልልቆች እንማራለን እንጂ እኛ ትልቅ እንሁን ማለት የለብንም። ከትልልቆች እስኪ እንማር። ያለው ነገር እንዳለ ሆኖ ከትልልቆች እንማር። እስኪ እውነተኛ ትክክለኛ ሃይማኖተኛ ከሆናችሁ ሃይማኖታችሁን የምታከብሩ ከሆናችሁ የሌላውንም ሃይማኖት እኩል አክብሩ። ምን ችግር አለ? ምናችሁም አይቀነስባችሁም እናንተ ያ ሰው ጋር የእናንተም የሚለውን ብዙውን እኮ እናውቃለን እኛም ማለት ነው። ገብቷችኋል? እናውቃለን የሚለውም እኛም እናውቃለን የራሳችንንም። ሁሉም የየራሱ ህግ ደንብ አለው። ገብቷችኋል? የየራሱ ግን አብሮነትን ሰው በመሆናችን ሰውን ማስቀደም አለብንና እንደዛ ማድረግ አለብን። ብዙ እኮ ታውቃላችሁ አይደለም? ኢትዮጵያ ላይ በተለያየ ዓለም ላይ ሙስሊምና ክርስቲያን ራሱ ተጋብቶ ምንም ባይፈቅደውም ተጋብተው ወልደው ከብደው የሚኖሩ ብዙዎች ናቸው። እንኳን ኢትዮጵያ ላይ በጣም በብዙ ማለት ነው። ሌላ ሀገር ላይም እንደዚሁ እና አንዳንድ ጥንፈኞች ልዩነትን የሆነ ጎጠኝነትን ምናምን አታሳዩ። እዚህ ጋር በአባታችን እልፈት ብዙ በቃ ጠለቅ ያዘ። እሳቸው ትልቅ ሰው ናቸው፣ አርጅተውም ነው የሄዱት። እድሜያቸውም ነው ግን ቢኖሩ ምክንያቱም የሀገር ዋልታ መከታ ፍቅር የሆኑ ሰዎች የሆኑ አባት እሳቸውን እያየን እኛ ራሱ በሚያደርጉት ነገር አባቶችን እያየን እንጽናናለን። የእኛም እድሜ ነገ ጧት አይታወቅም። ገና ህፃኖቹ የ16 የ15 ዓመት ህፃን ነው እየተቀጠፈ ያለው አሁን ላይ። ገብቷቸዋል? እንኳን በሳቸው እድሜ አይደለም ቀርቶ ማለት ነው። ትልልቅ አባቶች ግን ሲሄዱ በቃ የሆነ ገብቷቸዋል። ቢኖሩ እንደዚሁ ብሎ ቢኖሩ ልለኛ ብዙ ነገራችን ናቸው። አንድነትን የሚሰብኩ ናቸው። ብዙ ነገር ናቸው እና ቢኖሩልን ብለን የምንመኛቸው ናቸው። ግን ደግሞ ጊዜያቸው ደርሶ ሲሄዱ ደግሞ ምንም ችግር የለውም። ይሄ ልዩነት የለውም። ይሄን ለማለት ነው። አንዳንዴ የምናገረውን ነገር እንግዲህ ኮሜንታተሮች ከታች በኮሜንት የራሳችሁን ሀሳብ መግለጽ ትችላላችሁ። እና እኛ ከአባቶች በታች አይደለንም። የነሱን እየያዝን የነሱን መከተል አለብን። ፍቅርን፣ አንድነትን መስበክ አለብን። ማንም ያለው ህዝብ አንሷችሁ አይደለም። አንድ ሰው ወደ እናንተ እንዲመጣ መገፋፋት የለባችሁም። ወዶ ፈቅዶ ያ ሰው ይህ ሃይማኖት የራሴ በቃ ይህ መንገድ ይህ ሃይማኖት ትክክለኛ ነው የኔ ሃይማኖቴ ነው ብሎ ከሄደ እኔ ልጄ ብሄር ነገ ጧት እኔ አልቃወመውም፣ እሄዳለሁ ካለ ማለት ሙስሊም ሆናለሁ ቢል። ግን ሰውን የሆነ አስገድዳችሁ ሰውን እንደዚህ አድርጋችሁ የምታመጡት ነገ ጧትን ተመልሶ ወደዛ ወደ ነበረበት ይሄዳል። ያለው በቂ ነው። እርስ በርስ ራሱን አክብሮ ካኖረ በቂ ነው። በቃ ሁሉም በራሱ ተከባብሮ መኖር ካቻለ ተከባብረን እንኖር።
ሀገራችን ሰፊ ሀገር ናት። ሀገራችን ብዙ ነገር እንትን የምትል ናት። አሁን ላይ እንደዚህ ውጥንቅጧ ቢጠፋ ብዙ ነገራችን እየተበለሻሸ ቢሆንም ብዙ ነገር እያጣንም ቢሆንም እግዚአብሔር ደግሞ ቀንና ጊዜ አለው። ይህን ጊዜ የሚመልስበት ጊዜ አለ። እንደ ድሯችን አንድ ሁነን የምንቀጥልበት በሰላም በፍቅር ሁሉን ነገር የምናሳልፍበት ጊዜ ይኖራል። እኛ በሀገራችን ማንም በምንም መርዝ ቢረጭ በነገራችን ላይ ምንም ልዩነት የለውም። የሀገራችን ሰው ማለት ነው። ነግሬያቸዋለሁ። አሁንም ወሎ የፍቅር ሀገር ናት። ሃይማኖት የሚገድበው አይደለም። የኔን ሃይማኖት አክብሮ የእነሱን ሃይማኖት አክብሮ የምትኖርባት ሀገር ናት። ሌሎቻችሁም ከኛ ሀገር ራሱ ብዙ ነገር የምትማሩ መሆን አለባችሁ። እንደዚህ ጎጠኝነትን የምትሰብኩ ማለት ነው። አንድነትን፣ ሰው በመሆኑ ሰውን አክብሩ። ሰው ነው ፈጣሪ የፈጠረው ካላይ ሰው አድርጎ እስከፈጠረው ድረስ ሰው በመሆኑ ብቻ እንኳን አይደለም እንደዚህ ለሁሉም ልዩነት የሌላቸው አባት ቀርቶ በአንድ አይነት የሚያዩ አባት ቀርቶ ሌላውም ቢሆን ሰው በመሆኑ ሰውን አክብሩ ነው የምለው። ሌላው ደግሞ ራህማና ሀፍታሙ እኔ እያወራሁ በነገራችን ላይ ከዛ እሷ እንትኗን እየገለጠች ነበረ። ራህማና ሀፍታሙ እዚህ ጋር ፎቷቸውን ቆይ ላንጣና ስለነሱ ትንሽ እላችኋለሁ። እና ራህማና ሀፍታሙ እንደዚህ በአማረ መልኩ እንደምታያቸው አንድ አይነት ለብሰው ምናምን እንግዲህ ወደ ቀድሞ ፍቅራቸው ተመልሰዋል። እሱም በነገራችን ላይ አንዳንዴ ማለት ነው እኔ እውነቴን ነው የምላችሁ። በቃ አለ አይደለ የሆነን ነገር ለማግኘት የሆነ ነገር ፈጥራችሁ መፈመስም ሆነ ወይም የሆነ ገንዘብ ለማግኘት ኢትዮጵያ ላይ እንደዚህ አይነት ነገር ሆኗልና ብዙ ነገር ሲዘራዘሩ ብዙ ነገር ያው በለቅሶም በምንም የታጀበ ብዙ ነገር ሲናገሩ ነበር ሁለታቸውም። እሱም እንግዲህ ከዛ በኋላ ከውጭ ሀገር የመጣች ፍቅረኛ ምናምን ብሎ ዩቱብ ላይ ብዙ ነገር እየሰራ ነበር። በነገራችን ላይ ከድሮም አንስተው አልተለያዩም። ግባቸውን እስከሚያደርሱ ድረስ ሀሳባቸውን እስከሚያሳኩ ድረስ ነበረ ለሚዲያ ሰው ያንን ያክል እንትን ሲሉ የነበሩት እና አሁንም ቢሆን እነዚህ ሰዎች ወደ ነበረ ፍቅራቸው ስለተመለሱ እንደዚህ በአማረ ሁኔታ እሷም በጣም በእንባ የታጀበ ፍቅሬ ወደ ራሴ ስለተመለሰልኝ በቃ ስለታረቅን በጣም ደስ ብሎኛል፣ ደስተኛ ነኝ ብላለች። ቤተሰቦቿ በእሷ ምክንያት ያዘኑትን ይቅርታ ጠይቃለች ለእናትና ለወንድሟ። እሱም እንደዚሁ የእሱንም ቤተሰብ የእሷንም ቤተሰብ ይቅርታ ጠይቋል ማለት ነው። በሚዲያ ማለት ነው። ገና ቤታቸው ሂደው ይቅርታውን እንትን አላሉም። እነሱ ደግሞ እንግዲህ እንደዚህ አንድ አይነት እየለበሱ ሽብርቅርቅ እያሉ እየተሳሳሙ ምናምን ሚዲያ ላይ አለማቸውን እየቀጩ ይገኛሉ ማለት ነው። እና እኛ እውነት እየመሰለን እናጨበጭባለን እንጂ በሚዲያ በነገራችን ላይ ብዙ ነገር ሪል አይደለም ለመፈመስ ወይም በተለያየ ነገር ገንዘብ ለማግኘት እሷም አሁን በማስታወቂያውን በተለያየ ነገርም እንደዚሁ ስራ አገኘች፣ የስራ እድል አገኘች። ምክንያቱም በፊት ኩላሊታቸውን በተቀያየሩ ሰዓት ወይም ኩላሊቷን በሰጣት ሰዓት የነበራቸውን ነገር ምክንያቱም ብዙ ጉዳቸው እየወጣ ስለነበረ እንደዚሁ በመኪናም እየለመኑ ምናምን እያሉ በሽተኛን ገንዘብ እንደሚወስዱና እንደሚካፈሉ ምናምን በሱ የተነሳም እንደሆነ ምናምን ነው ሲናገር የነበረው። ያ ሁሉ እንግዲህ ያ ሁሉ ግጭት ቀርቶ ወደ አንድነታቸው በመምጣታቸው ሰው ሲታረቅ የተጣላ ሰው ሲታረቅ ዋሽታችሁም ቢሆን የተጣላን ሰው ማስታረቅ በጣም ትልቅ እንትን አለው እና የተጣላ ሰው ሲታረቅ በጣም ደስ ይላል እና እኔ ደስ ብሎኛል ማለት ነው። ሰይጣን ብቻ ነው በነገራችን ላይ የሆነ ሰው ወደ ፍቅር ሲመለስ ወይም የሆነ ሰው ሲታረቅ የሆነ ሰው የማይወዱ ሰው ሲጣላ ብቻ ደስ የሚለው አንዳንድ ሰዎች አሉ። ይሄ ጥሩ አይደለም። የሌላ ነገር ተከታይ ማለት ነው እንትን የሚለውና ራህማ ወይም ሀፍታሙ ባልተቤቷ እንኳን ደስ አላችሁ፣ እንኳንም ታረቃችሁ። ፍቅራችሁ እንግዲህ የዓለም የደስታ ይሁንላችሁ። አብራችሁ የምታረጁ አብራችሁ የምትያጁ የምትወልዱ የምትከብዱ ያደርጋችሁ። ከሱ ጋር ወልጄ ከብጄ ቀሪ ህይወቴን በደስታ ማሳለፍ ነው የምፈልገው ብላለች። እሷም እውነትን ፈጣሪ ያደርግልሽ። ደስ ይላል። እውነታችሁንም በፊትም ተጣልታችሁ ከሆነ እንኳንም ታረቃችሁ። እንዲሁም ደግሞ ፌክም ከሆነም ምንም ችግር የለውም። እንግዲህ የምስኪን ህዝብ በየቀኑ የተለያየ ነገር እንትን ሲል ይቀበላል። ችግር የለበትም ህዝቤ። በተለይ የሚዲያ ሰው ማለት ነው። የሚዲያ ሰው ምንም አምጦ ምንም የሆነ ሁኛለሁ ብዬ ካመጣሁኝ ያምነኛል። እኔ ዛሬ የሆነ ነገር ሁኛለሁ ብዬ ብመጣ ማለት ነው። እና ስለዚህ እኛ እናምናለን፣ እንቀበላለን። ስለዚህ ያው ችግር የለውም። ነገ ጧት የሆነ ነገር ብላችሁ እንዳትመጡ። ያው እንግዲህ ካሁን በኋላ አርግዣለሁ ብለሽ ነው የምትመጪ የሚመስለኝ እንጂ
ወይም በሌላ ነገር እንደዚህ ጠብ ምናምን የሚኖር አይመስለኝም ማለት ነው። እንደዚህ በሚዲያ ደግሞ እየተሳሳማችሁ ምናምን ኧረ ተው እንግዲህ ሮማንሲ ነው፣ አዲስ ሮማንሲ አዲስ ሮማንሲ ነው ትላላችሁ እና ሮማንሲ እያሳያችሁን ነው። በጣም ደስ ይላል። ምክንያቱም አንድ አካል አንድ አምሳል ናቸው። አንድ አካል አንድ አምሳል፣ ባልና ሚስት አንድ አካል አንድ አምሳል ነው። በነገራችን ላይ ከተጋባችሁ በኋላ አንድ ሰው ናችሁ፣ ልዩነት የላችሁም። ግን ቢሆንም እነሱ ደግሞ ይለያል። ምክንያቱም የእሱ ኩላሊት በእሷ ውስጥ ነው ያለው። ስለዚህ አንድ ሰው ናቸው። ምንም በሱ እንትን ነው የምትኖረው ማለት ይቻላል። እና ስለዚህ ምንም ነገር ሊለያችሁም ምንም ነገር በቃ ገንዘብ፣ ድህነት፣ አሁን ድህነት በእርግጥ ብላችሁታል። ሰው ካሰራ ሰው ወይም በተለያየ ነገር እንትን ካለ መፈመሱ፣ ማደጉ፣ መለወጡ አይቀርም። በተለያየ ምክንያት ደግሞ እግዚአብሔር ይቀይራል። እግዚአብሔር እኛንም የእናንተ ጠበል ይድረሰንና እግዚአብሔር በተለያየ ነገር ህይወታችንን ይቀይረንና በሀገራችን ገብተን ህይወታችንን የምንመራ ያድርገን። እኛም የእናንተ በረከት ይደርብን ነው የምለው። እግዚአብሔርን ማለት በሰራነው ነገር ቢሆንም የሰራነውን ካባረከልን እግዚአብሔር ብዙ ነገር ላይ እንትን ማለት ይቻላል እና ደስ ይላል። እኔ ደስ ብሎኛል ስለተታረቁ። ፍቅራችሁን ያብዛላችሁ። ቤተሰቦቻችሁን አሁን የእሱን ቤተሰቦች ቅር ያላቸው ካለ የአንቺን ቤተሰቦች፣ ምክንያቱም የአንቺ ቤተሰቦች ቅር ሊላቸው አይገባም። ልጁ ምንም ያደረገው ነገር አልነበረም። በሚዲያ በዛን ሰዓት እውነቱንም ከሆነ ማለት ኩላሊቴን ስለሰጠው ብሎም እንትን አላለም። አፍቅሬያት ወድጃት ነው የሰጠዋት ብሎ ነው ያለው እና ምናልባት የአንቺ ቤተሰቦች የተናገሩት ወይም እናንተ ያጠፋችሁ ካለ በሱ በኩል የዛኔ እንደዛ ካደረጋችሁ በኋላ ያሳያችሁት ሽሽት ወይም ስትናገሩ የነበሩት ነገር እውነት ከሆነ በጣም ይቅርታ ልጠይቂ ይገባል። አንቺ ነው የምለው፣ ራህማ ማለት ነው። ልጁ ምስኪን ነው የሚመስለው በነገራችን ላይ ግን አላውቅም። እንግዲህ ሰው አብራችሁ የሚኖሩት የምትተዋወቁት እናንተ ናችሁ። በሚዲያ ስለታየ አንድ ሰው ምስኪን ነው ማለት አይቻልም። እኔ በሚዲያ ስላወቅኩት ምስኪን ነው ማለት አልችልም። ስለዚህ የውስጣችሁን የምትተዋወቁት እናንተ ናችሁ። ፍቅራችሁን ፈጣሪ ይባርክላችሁ። ቀሪ ህይወታችሁን ያሳምርላችሁ። 1 አመት 2 አመት ወይም እንደዛ ተለያይቶ ወይም ተራርቆ መኖር አንቺም ከሌላ ሰው እሱም ከሌላ ሰው ቪዲዮ እየሰራችሁ ምናምን ነበረ። በጣም ደስ ይላል ያኔ ለመፈመስል። ምክንያቱም እንኳን አይደለም እናንተ ተጋብተናል አንድ ላይ ነን የሚሉትም በየጊዜው ሌላ ፍቅረኛ፣ ሌላ ባል፣ ሌላ ሚስት ያዝን እያሉ ነው በየጊዜው ሌላ ቪዲዮ የሚሰሩልንና ምንም ችግር የለውም። እኛ ተቀብለናል ማለት ነው። ህዝቡንም ይቅርታ ስላስጨነቅናችሁ ማለት ነበረባችሁ። ግን እርስ በርስ ራሳችሁ ናችሁ ይቅርታ የተጠያየቃችሁ። ለህዝቡም ይቅርታ በሉ እንጂ ምን አስባችሁ ነው? ህዝቡንም ይቅርታ በሉ ስላስጨነቅናችሁ ተለያይተን፣ እኔም በራሴ እሱም በራሱ መጥቶን ግማሹ ለእኔ ግማሹ ለእሱ እየሆናችሁ ለእኛ ስትጨነቁ የነበራችሁ በጣም ይቅርታ። አሁን እኛ ወደ ራሳችን ተመልሰናል፣ አንድ ሆነናል ብላችሁ ህዝቡንም ይቅርታ መጠየቅ አለባችሁ። ምን አስባችሁ ነው እንዴ? ምን አስባችሁ? እውነቴን ነው እኮ እና እንኳን ደስ አላችሁ። እውነት ደስ ይላል። እንደዚህ ፍቅር ወደ ፍቅር መመለስ በጣም ደስ ይላል። መጣላት እንዳለ ሆነ የሰው ልጅ እኮ ይጣላል። አንድ ቤት ስትኖሩ አይደለም ቀርቶ ጎረቤትም ሆነ ድንጋይና ድንጋይ ይጋጫል። እና ስለዚህ እናንተ ደግሞ አንድ ቤት ስለምትኖሩ በብዙ ነገሮች ብዙም ነገር ስለነበር በብዙ ነገሮች ልዩነት ሊኖር ስለሚችል ነው። ይህንን ይመስላል የዛሬው ቪዲዮዬ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ላይክ ያላደረጋችሁ ላይክ አድርጉ። እንዲሁም ሸር ያላደረጋችሁ ሸር አድርጉ። ሸር ማድረግ የምትችሉ ሸር አድርጉ። ግዴታ አይደለም ሸር ማድረግ፣ ግን ላይክ ግዴታ ነው። ላይክ አድርጉ። በእናታችሁ ስወዳችሁ ላይክ አድርጉ። እሺ፣ አመሰግናለሁ ስለተከታተላችሁ። በሌላ ቪዲዮ እስከምንገናኘታችሁ ሜላት ነበርኩኝ አብሬያችሁ የቆየሁት። ባይ ባይ። ሰላም ሁኑ።